ሰላም ተናስተልኝ አድማጮቻችን ዛሬ እንግዳ አለን እንግዳችን የምንዋየው በተለይም ስለ ታላቁ ራብ ኦቫዲያ ከዚህ ዓለም በመለየታቸው ነው ራብ ኦቫዲያ በእስራኤል በተለይም በአይሁዳዊ ህይወትና በኢትዮጵያ ህይወት ላይ ከፍተኛ አሻራ ያላቸው ሰው ናቸው በጣም የሚደነቁ ናቸው እንግዳችን ራብ ዮሴፍ አዳነ ናቸው ራብ ይሰማል አይደል አዎ ተናስተልኝ ራብ እንግዲህ ይሄ አመት ከመጀመሩ በፊት ታላቁ ራብ ዮሴፍ ኦቫዲያ ከዚህ ዓለም በህይወት ተለይተዋል ሰሞኑን ከፍተኛ የሆነ ተከታዮቻቸው ተማሪዎቻቸው ትልቅ ዝግጅት ነበራቸውና እስኪ ስለሳቸው በቅርብ ያውቋቸዋል አይደል ከመቼ ጀምሮ ነው የምትተዋወቁት ከዚህ እንጀምር እስኪ እኛ ምን ተዋወቀው በ1973 ጀምሮ ነው እንደ ፈረንጆች አቆጣጠር ማለት ነው እንደ ፈረንጆች አቆጣጠር በ1973 እኔ ወደ እስራኤል ሀገር የመጣሁኝ በ72 ነው በ72 መጣ በዛን ጊዜ የእስራኤል መንግስትም የረበናት ክፍል የኢትዮጵያ ይሁዲዎች ይሁዲ ናቸው ብለው አልተቀበሉም ነበር በጣም ችግር ነበር ደግሞ በጣም ቁጥራቸው አነስተኛ የሆኑ ኢትዮጵያውያኖች ነበሩ ከዚህ አሁን በዛን ጊዜ እንዲያውም በዛን ጊዜ ነበረው የውስጥ ጉዳይ ሚኒስተር በቱሪስት መልክ የመጡትን ጥቂት ኢትዮጵያውያኖች እንዲያውም እንዲወጡ የሚል ማዘዣም ነበር አሁን እንደዚህ ባለው ጊዜ እኛን የረዱን ሁላችንም እዚህ እንድንቀር ያደረጉት ክቡር መምህራችን አባታችን ራብ ኦቫዲያ ዮሴፍ ሽሊጣ ናቸው እና እሳቸው ግና ሁኔታውን አጥንተው ተመራምረው በብዛት ሁኔታውን አጥልቀው ተመራምረው አይ እነዚህ ወገኖቻችን ናቸው በማለት ገና በጽሁፍ አድርገው አላወጁም ነበር ግን እነዛንን አምጡልኝ ያሉ ለጊዜው መንግስትንም የረበናት ክፍልንም ለትንሽ ለማስተማመን ሂዱና ሚቅቢ አድርጉ ትንሽ ልክ እንደ ግዩር ነገር አድርጉና ያድርጉ ይላሉ ያን በኋላ ኢሹር የፈቃድ ይሄው አሁን ይሁዲዎች ናቸው ምናምን ብለው ኢሹር ይሰጣሉ በዛ መሰረት ወደ ምሳዳፕንም ይሄዱ የትውዳት ዝሁት ትውዳት ኦሌ በኋላ በምሳሌ ግን ግዩር ማድረግ እዚህ ላይ ራብ ዮሴፍ ግዩር ማድረግ ማለት እንዴት ነው በይሁዲነት መጀመሪያ አልተማመኑም ማለት እኮ ነው አይደል እንግዲህ በመጀመሪያ አልተማመኑም እሳቸው በርግጥ ተማምነዋል ግን ችግሩ የነበረ መንግስት አልፈቀደም መንግስት እንዴት ያገባዋል በሃይማኖት ጉዳይ ላይ ማለት እንግዲህ ከዛ በፊት ይሁዲዎች ናቸው ይምጡ የሚል እንግዲህ ፈቃድ ስላልነበረ በማንም በኩል መንግስት ልክ እንዳላወቀ አድርጎ እንዲሁ ዝም ብሎ ነበር በኋላም አናመጣም የሚል ሁኔታም ነበር እና በኋላ ግና በ73 ክቡር አባታችን መምህራችን በጽሁፍ አድርገው የኢትዮጵያ ይሁዲዎች ንጹህ ይሁዲዎች ናቸው እነሱም ወደዚህ ሀገር ማምጣት ይገባናል በማለት ለመንግስት ጽፈው ሰጡ ግን ቆይ እዚህ ላይ እኮ ግዩር ከተባለ እንደገና ደግሞ ንጹህ ይሁዲያኖች ከተባለ ሁለቱ አይጋጭም ወይ ነው እንግዲህ ግዩር የተባለው ይሄ ግዩር አይደለም ይሁዲ የፈቀደ ቢሆን ግዩር ሊያደርግ አይችልም እኮ ግዩር የሚያደርግ ከሌላ ሃይማኖት የሚመጣ ነው እና ይሄን ግና ሆኖ መቼም እንግዲህ ከእስራኤል ህዝብ ለብዙ አመታት ርቀው ቆይተዋል 2000 አመት በላይ ርቀው ቆይተዋል ግንኙነት አልነበረም እና እነሱ ጭንቀት የነበረው እንዴት አድርገው ሃይማኖቱን ስርዓቱን ጠብቀው እንደኖሩ በትክክል ለማወቅ አልቻሉም
እና ስለዚህ ነው እንግዲህ ለጊዜው ለማንኛውም ነገር እንደው ከማንኛውም ጥርጣሬ ለመውጣት ብለው ይሄንን መጀመሪያ አደረጉ። እዚህ ላይ ግን ራብ ዮሴፍ ራብ ኦቫዲያ ያኔን ፕሮፌሰር ፋይትሎቪች ነበሩ አይደለም እንዴ? አዎ። እና ከነ ፋይትሎቪችን መረጃ መቀበል አልቻሉም። እንዴት ነው ፋይትሎቪች ብቸኛ ነበሩ ማለት ነው? በአንድ በኩል የሃይማኖት ችግር አለ፣ በሌላ በኩል መንግስት አልቀበል ብሏል። እነ ፕሮፌሰር ፋይትሎቪች ናቸው አለም የኢትዮጵያን አይሁዳዊ በዓለም አቀፍ ደረጃ ላይ እንዲታወቅ ያደረጉት። እሳቸው ደግሞ ነጭ አሽከናዚ ናቸው። ልክ ነው። እንግዲህ ምንድነው እዚህ ጋር ችግሩ ነው? በርግጥ በመጀመሪያ ወደ ኢትዮጵያ የሄደው ፕሮፌሰር ዮሴፍ አለቪ የሚባለው ዮሴፍ አለቪ ነው። 1884 እንደዚህ ገደማ ወደ ኢትዮጵያ ለመጀመሪያ ጊዜ ሄዶ አይ ይሁዲዎች አሉ ብሎ መጥቶ ለአውሮፓ ረበናቶች ለአውሮፓ ይሁዲዎች ተናገረ። በኋላ የሱ ተማሪ የሆነው ዶክተር ፋይትሎቪች እሱ ደግሞ ከአውሮፓ ተነስቶ ደግሞ ያው ከፈረንሳይ ነው ተነስቶ ወደ ኢትዮጵያ ሄደ። ዶክተር ፋይትሎቪች በየገጠሩ እየሄደ ይሁዲዎችን በሙሉ በመገናኘት ባህላቸውን በማጥናት በኋላም ለዓለም ይሁዲ በሙሉ ያሰራጨ ዶክተር ፋይትሎቪች ነው። አውስ ከመጨረሻ ቀኑ ድረስ ስለ ኢትዮጵያ ይሁዲዎች ብዙ ትግል ነው ያደረገው። ግን እዚህ ላይ ታዲያ ዶክተር ፋይትሎቪች ራብ ዮሴፍ ኦቫዲያም በህይወት ተገናኝተዋል። እነ ቦንጎሪዮንም ነበሩ፣ ምናህም ቤግንም በዘመኑ ነበረ። እነዚህ ሰዎች አያምኑም ማለት ነው የነ ፋይትሎቪችን ስራ ሁሉ? እንግዲህ እያንዳንዱ ያውቃል፣ ግን ዝም ብለው ነበር ለጊዜው ይሁዲዎች እስካልመጡ ድረስ እና ከፈተና ላይ እስካላዋሏቸው ድረስ ዝም ብለው ነበር። አሁን ግና ወጣቱ መምጣት ጀመረ። ጥያቄው በዛ፣ ተቀበሉን የሚለው ሁኔታ አሁን መጣ። እስካሁን ድረስ በደብዳቤ ነበር ወይም ደግሞ አንዳንድ የሚጎበኙ ሰዎች ወደኛ እየመጡ ተመልሰው እንደዚህ ናቸው እያሉ ይናገሩ ነበር። ደግሞ በርግጥ ነበሩ ወደ አውሮፓ ዶክተር ፋይትሎቪች ወስደው ያስተማሯቸው ነበሩ። ከነዛም መካከል ክቡር አባታችን አባ ዮና ቦጋለ፣ ሚኒስትሩና አባ ታደሰ ያዕቆብ፣ ፕሮፌሰር ተምራት እንደዚህ ሌሎችም ብዙዎች ነበሩ። እና እንግዲህ ይሄ ሁላ ቢሆን ያው እየመጡ በተነጠላ እየመጡ ያው ትምህርት ለመማርና ለመመለስ ስለሆነ መንግስትን እስከዚህ ያስገደደው ነገር አልነበረም። አሁን ግና ከ1970 ጀምሮ ወጣቶች በቱሪስት መልክ እየመጣን ግን አሁን አይ ተቀበሉን በምንልበት ጊዜ አሁን ነው ጥያቄው እንግዲህ የተነሳ እና በዚህ ጊዜ በርግጥ ችግር ነበረ። ግን እኒህ አባታችን ራብ ኦቫዲያ ዮሴፍ ነፍሳቸውን በሰማይ ይማረው፣ እሳቸው ግና መጀመሪያ በጸጥታ በኋላም በይፋ በ1973 የታወቀውን ደብዳቤያቸውን ጻፉ። ከዛ በኋላ መንግስት የወሰነው በ1975 መንግስት ወሰነ። በስንት ነው የጻፉት እሳቸው? በ72 በዛ መሰረት የኢትዮጵያ ይሁዲዎች የተጻፈው ግን ደብዳቤውን ይቅርታ የተጻፈው ደብዳቤው በስንት ዓመተ ምህረት ነው? በ73 በ73 እሳቸው ጻፉት። ግን እዚህ ላይ ራብ ዮሴፍ ራብ ኦቫዲያን ምንድነው ሊያሳምናቸው ይቻለው? ከሁሉ በፊት ደህና ሰዎች እንግዲህ ከሁሉ በፊት በጣም በኦሪት የላቁ ሰው ናቸው። አጥልቀው በጣም የተማሩ ናቸው። እንደው በቃላቸው ነው ይሄ ግማራ ሚሽና በተከላላ መቼም ያላየ ሰው አምንም። እንዲያውም እንደሚባለው አንድ ጊዜ ከኮምፒውተር ጋር አወዳደሯቸው ይባላል።
እና ጥያቄ ለኮምፒውተሩም ለሳቸውም ሰጡ ይባላል ከኮምፒውተሩ በፊት እሳቸው መልሱነን መልሱ ቀላል መልስ አይደለም ደግሞ ነው አይደለም ብቻ አይደለም ብዙ ተንትኖ ማስረዳት ያስፈልጋል እሳቸው ቀደሙ ይባላል እና በደንብ አርጎ ተማሩ ናቸው ከዛ በኋላ ደግሞ እምነታቸው በይሁዲ ያላቸው እምነት ለማንኛውም ይሁዲ የሆነ ሁሉ እሳቸው ለመርዳት ለማስተማር ወደ እሳቸው ለማቅረብ ወደ አምላክ ለማቅረብ የነበራቸው ፍላጎት በጣም የበዛ ነው እና ሁለተኛ ደግሞ ስለኛ ጉዳይ በደንብ አጠኑ ከሰዎች ጋር ተገናኙ ከአዋቂ ሰዎች ጋር በኋላምኛ መጣነ ኦኬ ለምሳሌ ዛላይ መረጃ አሁን የያዙት መረጃና ለውሳኔ ያበቃቸው አንደኛ መረጃው ምንድነው ሁለተኛ ደግሞ እነማን ናቸው እሳቸው ሊያሳምኗቸው ይቻሉት አሁን እንግዲህ አንደኛ አንድ ኸዚ ኦቫዲያ የተባለ ነበር እሱም ብዙ መረጃዎችን ያመጣ ብዙ አነጋግሯቸዋል የናገር ሰው ነበሩ የመን የየመን ኦኬ አዎ ሁለተኛ ደግሞ እኛም ራሳችን እኔም ራሴ አንድ ጊዜ ከሌት ፑል በኋላ ደውለው እንደዚህ በሆነ ጊዜ በትክክል ያረጉት የነበረው ምንድነው ይያሉ ቃል በቃል ይደረግ የነበረውን እየጠየቁ በደንብ አድርገው ተመራመሩ እኔ በ72 መጥቼ በ73 ከሳቸው ጋር ተገናኘው እና እሳቸውን እኔ የኦሪት ትምህርት መማር ፈልጋለሁ አልኳቸው እሳቸው ናቸው ደብዳቤ ጽፈው ወደ ይሽባ የላኩኝ ከዛ በኋላ በሚያስፈልገው ነገር እየረዱ ያስተማሩኝ በኋላም ደግሞ በ79 ለራብ የሾሙኝ እሳቸው ናቸው ከዛም በኋላ በሚያስፈልገው ነገር ሁሉ ለስለ ኢትዮጵያ ይሁዲዎች በሚመለከተው ጥያቄ ሁሉ እሳቸው ነበር መልስ የሚሰጡ ከአቶ ዮና ጋር እንዴት ነበር ግንኙነታቸው ራብ ኦቫዲያ ጥሩ ነው ግንኙነታቸው ጥሩ ነበር ግን በኋላ ግን አባውና ትንሽ የጤና ድክመት ነበረባቸው ያማቸው ነበር ግን እሳቸው እንኳን አባዮናን ሌሎችንም ማንኛውም ቢሆን አክብረው ነው የሚቀበሉ የነበረ ግን እዚህ ላይ ራብ ዮሴፍ የኢትዮጵያና አይሁዳውያኖች ለመቀበል ከዚህ በፊት አንድ ግብጻዊ ራብም የተጠና ነበር የሚባላል የዛሬ 500 ዓመት እንደዚህ አይነት ነገሮች እና የቀረቡ መረጃዎች አሉ አይደል እነዛ መረጃዎች ይታወቃሉ ሰውየው ዝም ብለው የሚቀበሉ አይመስለኝም ምክንያቱም ከ1973 ጀምሮ ነው አይደለም እና በ75 ነው የተወሰደው አራድ ባዝ የተባለ አንድ ሊቅ ነበር በግብጽ በሚጽራይም ነበር እሺ ያነ ሰውዬ እሱም ደግሞ እንዲሁ ተመራምሮ እንደጻፈው ያለ እንደ ጥርጣሬ ይሁዲዎች ናቸው የሚል በመጽሐፉ በደንብ የታወቀ መጽሐፍ አለው ከዛ ጽፎታል ይሄንም ያደረገው እንደውም እንደ ምሳሌ ያመጣ ግብጾች ማርከው ያመጧቸውን ከኢትዮጵያ ማርከው ካመጧቸው ውስጥ ይሁዲዎች ነበሩ ወደ ግብጽ ተማርከው ይሄዱ አዎ እሺ እና ከዛ እንግዲህ ከዛ ይሁዲዎች ምን አሉ ወገናችን ከሆኑ ግዴታ ነፃ ማውጣት አለብን የተባለውን ገንዘብ ከፍለን ነፃ ማውጣት አለብን ወገናችን ይሁዲዎች ካልሆኑ ግና እኛ ምንም ግዴታ የለብንም በማለት ወደ ራቡ ጥያቄ አቀረቡ በግብጽና በኢትዮጵያ ጦርነት በነበረበት ጊዜ ማለት ነው በሱዳን አካባቢ ላይ ማለት ነው ስለዚህ የኢትዮጵያ ቤተ እስራኤሎች በወቅቱ ላይ ተማርከው ነበር ተማርከው ሲሄዱ ማንነታቸውን አልደበቁም እዛን ጊዜ ግብጽ ለሚገኙ አይሁዳውያኖች ጆሮ ደረሰ ማለት ነው እንግዲህ ይሁዲዎች እዛን ጊዜ ምን ጥያቄ ያቀረቡ ይሁዲ ከሆኑ በእውነት ይሁዲ ከሆኑ እንግዲህ ወሬውን ሲሰሙ በእውነት ይሁዲ ከሆኑ እንግዲህ እኛ የኦሪት ህግ ነው ግዴታ አለብን ነፃ ማውጣት አለብን ደግሞ ካልሆኑ ግና ግዴታ የለብንም እና ህጉ ምንድነው ብለው ራቡን ጠየቁ አራድ ባዝ ይባላሉ
እና ሲጠይቋቸው ራቡ ምን አሉ በትክክል ያላንደስ ጥርጥር ይሁዲዎች ናቸው አሉ ቁጥራቸው ይታወቅ ነበር በዛን ጊዜ ምን ያህል ይሁዲዎች ምርኮኛ ሆነው ይሄዱት እንግዲህ ምን ነገረው ስለ በተለይ ስለ አንዲት ሴት ነው የሚነገረው እዛ ሴቶችንም እንግዲህ ወስደው ነበር ማለት ነው እና አሁን ስለ ሴቷ ነው በተለይ ይነገር እዛ የተጻፈው ከዛ በኋላ ያለ መጽሐፍ አሁን አራሙ ባዲያ በደንብ አርገው ያንን አስተጋብተው አንበው ከዛ በኋላም ደግሞ ራሳቸው አዩና አነጋገሩ ሰሙ ደሞ አንዳንድ ደሞ መጽሐፍቶች ከዛ ቀደም ሲል የጻፉትን ሁሉን አዩ መረመሩ ጠየቁ ከዛ በኋላ ነው እንግዲህ ያን ውሳኔውን ለመስጠት የቻሉት በጣም ጥሩ ከራብ ዮሴፍ ደሞ ይገርማል እሳቸው እንዲያብለው ውሳኔውን ሲሰጡ ሁሉ ተቃውሞ እሳቸው ብቻቸውን የነበሩ አብዛኞቹ ራባናት ተቃውሞ ነበር ራባናትም ሁሉም ግን በነበራቸው እምነት በነበራቸው ዕውቀት በዛ ተጠቅመው አምላክን ይዘው ሄዱ ዛሬው እንደምታዩት ሁሉ ከዚህ መጣ ሁሉ ማመኑ በሳቸው ፈቃድ ከራብ ዮሴፍ አዳነ ጋር የምናደርገው ውይይት ይቀጥላል በተለይም የኢትዮጵያን አይሁዳውያኖች ቤተ እስራኤሎች ወደ እስራኤል በሚገቡበት ጊዜ አብዛኞቹ ሰዎች ተቃወሙ ራብ ኦቫዲያ ነፍሳቸውን ይማርና አንድ ድምጽ ብቻ ነበር እሳቸው ብቻ ነው ይህ የኢትዮጵያ ይሁዲ ነው ያሉት አብዛኞቹ ግን አይደለም ነበር ክርክሩ ግን በዚህ ቀጠለ ከራብ ዮሴፍ ጋር የምናደርገው ውይይት ይቀጥላል የኢትዮጵያ ቤተ እስራኤል ይሁዲ ነው ወይስ ይሁዲ አይደለም የሚለው ነገር አንድ በትልቅ ገደል ላይ እንደሚሄድ ባንድ ገመድ ላይ ሆኖ አንድ ሰው ብቻውን እንደሚሄድ ነው ራብ ዮሴፍ ኦቫዲያ አብዛኛው ሰው ተቃውሞ አድርጎባቸዋል እውነትንና እግዚአብሔርን ይዘው በመገኘታቸው በመጨረሻም አሸናፊ ሆኑ ከራብ ዮሴፍ አዳነ ጋር ነው የምንነጋገረው ከዛ በኋላ ራብ ዮሴፍ አዳነ ወደ መንግስት እንዴት ነው መንግስትን ሊያሳምኑ ይቻሉት ምክንያቱም በአብዛኛው ተሸናፊ ነበሩ አንድ ድምጽ ነበር አይደለም እንዴ አዎ እንግዲህ ይሄ ከሆነ በኋላ ብዙ ሰዎች እኛም ብዙ ሰዎች ተዋወቅን የክኔሴት አባሎች የውጭ አገር ሰዎች በአሜሪካ በአውሮፓ ጠንካራ ሰዎች በነገሩ ገቡበት የተለያዩ ድርጅቶች ተቋቋሙ በአሜሪካ በጣም የታወቁ ሰዎች ሁሉ በድርጅት አቋቁመው ቀረቡ አሁን ያ ሁሉ እንግዲህ መንግስትን ተጫነ መንግስትን ሲገፋፉ የአረቡ ደብዳቤም እዛው ስላለ በዛ የተነሳ በ75 መንግስት የሚኒስትሮች መማክርት ተሰብስበው የኢትዮጵያ ይሁዲዎች ናቸው ወደ አገራቸው ወደ እስራኤል ለመመለስ ይችላሉ ማንኛውም ይሁዲ እንደሚመለሰው እንደዛው ይመለሳሉ የሚለውን ህግ በእኛ ላይም አሰፈሩ በዛን ጊዜ ማን ነበር ምናህም ቤጊን ነው የነበረው ወይስ ሻሚር ነው እንግዲህ በዛን ጊዜ ከምናህም ቤጊን ቀደም ብሎ ያው ምናህም ቤጊን እንግዲህ እሱ በ77
ነው በ75 ገደማ ነው የጀመረው ከዛ ቀደም ብሎ ግን የማዕራፍ መንግስት ነው የነበረ አቮዳ አው ከዛ በኋላ ያው ውሳኔው ተሰጠ ከተግባር ላይ ያዋለው እንዲመጡ ያደረገው ምናህም በጊን በ77 ነው ግን እዚህ ላይ ራብ ቀደም ሲል ራሱ በንጎሪዮን ስለ ኢትዮጵያኖች የነበረው ስሜት የሚያውቁት ነገር አለ ምን ነበር አገሪቷ ስትመሰረት በርግጥ እነሱ ሁሉ በሙሉ ከአገሪቱ ከተቋቋመች ጀምሮ እስከዚህ ጊዜ ድረስ እስከ 75 ድረስ የነበረው ዓላማ አናመጣም የሚል ነው አናመጣም የሚል ሐሳብ ነው የነበረ እና በኋላ ግና እየቆዩ ያው ከአረቡ ባዳ ያንን ፍርድ ከሰጡ በኋላ ምንም አማራጭ አልነበረም ያው መንግስትም የረብናት ክፍል ይገርማል ቀስ በቀስ እያመነ ሄደ እሳቸው ደግሞ ያን ደብዳቤ በሰጡ ጊዜ የቴልአቪቭ ዋና ራብ ነው የነበሩ በኋላ የእስራኤል ሀገር አጠቃላይ ራብ ሆኑ እና እንግዲህ መብታቸው እንግዲህ ፎርማሊ የሆነ የመንግስት ልክ እንደ መንግስት ውሳኔ ማለት ነው እንግዲህ ግን ከአሜሪካኖች ጋር ራፎ ቫዲያ ይገናኙ ነበር ምክንያቱም የአሜሪካን እንግሊዝ ካናዳ ነበሩ በብዛት ይረዱ የነበሩ ኢትዮጵያን ቤተ እስራኤሎች ሁሉም እየመጡ የሚገናኙ ከሳቸው ጋር ነበር ስለዚህ አሜሪካኖችም ከፍተኛ ተጽዕኖ ነበር ማለት ነው አሜሪካኖች በጣም ከፍተኛ ግፊት ነው ያደረጉ በአሊያ ከሁሉ በፊት ይሁዲናቸው ብለው እንዲቀበሉ በኋላም ደግሞ አሊያ ለማድረግ በሱዳንም በአዲስ አበባ አርጎ የመጣውን ህዝብም ብዙ ጭቆና ነው ያደረጉት እና ያ ሁሉ ባንድ ላይ ተሰብስቦ ያው ይሄን ሁሉ ውጤት ሊያስገኝ የቻለ ይሄ ነው በኋላ ደግሞ ይሄ ሁሉ ከሆነ በኋላ ወደዚህ ሀገር ሲመጡ ደግሞ እንግዲህ የመቀበል ሁኔታ በየቦታው በሚኖርበት ወደዛ ከመግባታችን በፊት አንዳንድ አባባሎች አሉ አቶ ዮና ቦጋለ ባይኖሩ ኖሮ አንደኛ የኢትዮጵያ ቤተ እስራኤል ለውጭው አይታወቅም ነበር የመምጣቱ እድልም የመነመነ ሊሆን ይችላል ስለሚለው ጉዳይስ እንግዲህ እኔ ገና ልጅ ሁኜ ሳውቃቸው እሳቸው አዲስ አበባ ቁጭ ብለው አንድ ታዋቂ ሚኒስተር ሆነው እዛ ሊሰሩ ይችሉ ነበር ተጠይቀውም ነበር ግን እሳቸው እንግዲህ የተማሩ ከውጭ ሀገር ነው እነ ዶክተር ፋይትሎቪች ወስደው አስተምሯቸው ነው የተመለሱ እነ ፕሮፌሰር ታምራት ሁሉ አሁን እሳቸው ግን ምናሉ አባውና እኛ ኢትዮጵያውያኖች ልንረሳው የማንችለው ሁኔታ እኔ ህዝቤን ነው ምረዳ ህዝቤን ለማዳን ነው እንጂ እኔ ከዚህ ተመችቶኝ በሚኒስትር ደረጃ ለመኖር አይደለም በማለት የአዲስ አበባን ኑሮ ትተው ወደ ገጠሩ ሄደው ከገጠር ወደ ገጠር የኢትዮጵያ ይሁዶች ባሉበት ቦታ ሁሉ እንዲያውም አንዳንድ ጊዜ በእግራቸው እንዲያብሎት ከተገኘ በፈረስ በቀርም ደግሞ በእግራቸው እየሄዱ ህዝቡን በሙሉ ያነቃቁ ከዓለም ይሁዲ ጋር ያገናኙ ልጆችንም በኋላ ወደ እስራኤል ሀገርም የላኩ እኔም ራሴ ወደ ጣሊያን ሀገር ሄጄ እንድማር የላኩኝ እሳቸው ናቸው ግን የመጨረሻ ህይወታቸው ግን አሳዛኝ እንደነበረ ደግሞ ያስታውሳሉ መቼስ እንግዲህ መቼም ትንሽ ነበረ መቼም ያሰቡት አልነበረም ይሄም ደግሞ በእኛው ህዝብ ላይ ነው ጥሩ ከራብ ዮሴፍ ጋር የምናደርገው ውይይት ይቀጥላል
ራብ ይሄን አመት ከመድረሳቸው በፊት ነው ከዚህ ዓለም በሞት የተሰናበቱት ታላቅ አስተማሪ የፖለቲካ ሰው ናቸው። በተለይም የእስራኤልን ፖለቲካ አሽካናዚ የሚባለውን ወጥረው የያዙ ሰው ናቸው። በተለይ ይህ የሻስ የፖለቲካ ፓርቲ የመንፈስ አባት መሆናቸው ነው። ራብ ኦቫዲያ ዮሴፍ እውቅናቸው በግማራ በታልሙድና በሌሎችም የታወቁ ከዚህ በላይ ደግሞ የአባትነት የመንሰፍሰፍ ባህሪ እንዳላቸው ይነገራል። ሁሉንም በአይናቸው እኩል ይቀበሉ ነበርም ይባላል። ራብ እንግዲህ በሞቱበት ጊዜ በእውነቱ ለመናገር ኢየሩሳሌም መኪና መንገድ በሙሉ ተዘግቶ ነበር፣ መጥለቅለቅ ነበር። አሁንም እንደነ እስኪ ከቀብራቸው የስንት አመት ሆነው ነው መጨረሻ ላይ 84 90 ነው ወደ 90 ምናምን ናቸው ገብተዋል አይደል? አዎ ግን ለምሳሌ እሳቸው በሞቱ ጊዜ እስካሁን ድረስ እንደዚህ ያለ የቀብር ስነ ስርዓትና የሰው ብዛት አልነበረም ይላሉ። ወደ ሚሊዮን የሚቀርብ ህዝብ ነው የነበረው። ለብዙ ህዝብ ነው የመጣው። አሁን ባለፈው ሐሙስ የተደረገው ይሄ የአመታቱ ነው። ከሞቱ እንግዲህ አመት እየሆነ ነው። አመቱ ፍታት መሆኑ ነው ማለት ነው። አዎ እና ግን እሳቸው ባረፉ ጊዜ ማለት ኢየሩሳሌም የሚገባ መኪና አልነበረም፣ ይወጣም አልነበረም። በሙሉ ተዘግቶ ነበር። አገሪቱ ከተማይቱ በሙሉ ያው ስለዚሁ ብቻ ነው የነበረ። ምንቀሳቀስ መኪናም አልነበረም በደንበር ካልሆነ በስተቀር። እሳቸው በጣም እኔ ለምሳሌ እንደምሳሌ አድርጌ ልስጥ። እኔን እንግዲህ እሳቸው የእስራኤል አገር ሊቀረበናት ናቸው። ትልቅ ሰው ናቸው። እኔን ልክ እንደ ልጃቸው አድርገው ያስተማሩ ናቸው። አንዳንድ ጊዜ በስራ በኩል አንድ ዘለም ምን ነበር አንድ የሆነ ምክትል ሚኒስተር ነበረ እና ስለ ሃይማኖት በሃይማኖት መሳቤት በመሳደዳቶት ይሰራ ነበረ። አሁን ልገናኘው ብዬ በሞክር በል ሁሉ እንዲያው በክሪያት ያበዛ አልገናኘኛለ። አሁን አንድ ቀን ሄድኩና ከቢሮአቸው ሄጄ እኔማ እንደዚህ ብዬ በስራ በኩል ፈልጌው እንጃ አልቀበለኛል አልኳቸው። በኋላ ከዛው ላይ ስልክ ደውለው አሁንማ አራብ አዳነ ከዚህ መጥቶ አሁን በጣም ተቆጥቶ እየተናገረ ነው አሉ። እና እንግዲህ ያኛው የሚናገረውን አላውቅም። እሳቸው ግን ምን አሉ? እንዲያው ተገናኝታችሁ ብትነጋገሩ አሉ። በኋላ መቼ ይምጣ፣ የት ቦታ፣ በስንት ሰዓት እያንዳንዷ ማለት ጥያቄ እያንዳንዱ በደንብ አድርገው አረጋግጠው አድራሻውን መቼ ቀን እንደሆነ በስንት ሰዓት እንደሆነ ሁሉን አረጋግጠው መዝግበው ከዛ በኋላ ይኸው ሄድና አነጋግረው አሉ። እና እንግዲህ ማለት ምንድነው ተደማጭነት ነበራቸው ማለት ነው። እንደሳቸው ያሉት ትልቅ ሰው ለሰራተኛቸው ለረዳቶች አሉ በሉ አገናኙት፣ በሉ ይሄን አድርጉ ብለው ሊሉ ይችሉ ነበር። እሳቸው ግን ደስ አላደረጉም። በቀጥታ ራሳቸው ወዲያውኑ አነጋግረው ቀኑን ሁሉን ነገር አዘጋጅተው ሄድና ተገናኙ አሉ። በዛ አይነት ብዙ ነገሮች ብዙ በሚያስፈልጉ ነገሮች ጄስ አነጋገራቸው ወዲያውኑ። አንድ ጊዜ በዳቲዎች በሐሬዲም ትምህርት ቤቶች የኛ ልጆች አንቀበልም አሉ። አልኩና ነገርኳቸው። ወዲያውኑ ከሻስ የታወቁትን አንዱን ወዲያው አስጠርተው እዛው ላይ ያለሁኝ አስጠርተው እኔ አረባደን የእውነት እዚህ ወስደህ ከኃላፊው ጋር አገናኘው እና እሱ ያለውን ሁሉ አድርጉ ብለው ትዕዛዝ አስተላለፉ። እና እንግዲህ ማለት ምንድነው እሳቸው እንግዲህ በባለስልጣን ስም በከፍተኛ ደረጃ ብቻ ሳይሆን
ለእያንዳንዱ ሰው ይዶ ለሚጠይቀው ሁሉ ችግሩን ለማቃለል ችግሩን ለመፍታት እሳቸው ራሳቸው ነበር የሚፈቱት ከቤታቸው ሁሉ ሳይር ነበር ልክ እንደ ልጅ ነው የነበሩት ስንት ልጅ ነው ያላቸው የነበራቸው አሏቸው እንግዲህ በትክክል አሁን ይሄ ነው ለማለት አልችልም ግን አሏቸው ወደ 10 ገደማ አላቸው ራብ ሲ ወደ መጨረሻው አካባቢ ነን ያለ ነው የሳቸው የመንፈስ መሪ ነው ኃይለኛ ሊደርሺፕ ኳሊቲ ያላቸው ያስተማሪም ናቸው እንዳሉትም አመራራቸው በጣም ቆራጥ የሆነና በያዙት ዓላማም ደግሞ ቆርጦ የሚሄዱ ሰው ናቸው በተለይ በኢትዮጵያ ቤተ እስራኤሎች በሌሎች ጉዳይ ላይ ሌሎች እንኳን ብዛት ቢኖራቸውም ሰው የኡነትን ከያዙ ኡነትን የማይለቁ ሰው ናቸው አሁን እሳቸው ከሞቱ በኋላ የመሰረቱት የሻስ ፓርቲ ድሉ ምንድነው ሊሆን የሚችለው አሁንም ደግሞ የሳቸው ልጅ በግራቸው ተተክቶ የእስራኤል ሀገር ዋና ሊቀራባል ናቸው እሺ እሳቸውም በእውነት በአባታቸው እግር ለመሄድ እሳቸውም አለሁ ነው የሚሉትኝ እና ይተባበራሉ ግን ይተባበራቸዋል ተከታዩ አዎ ይከታተላል እንግዲህ አንድ አመት ነው እንግዲህ የዚህ ፈተናው ዋናው በምርጫው ጊዜ ነው ምርጫው ሲመጣ ነው እና እኔ ተስፋለኝ ያው ሚኒስትሮችም በአስተዳደር በኩል በፖለቲካም በኩል ሁሉም እየሰሩ ነው ህዝቡም የሳቸው ሁኔታ እንዲያውም ከዛ በኋላ ይበልጥ ታዋቂነታቸው ማለት ታወቀ ምን ያህል ሰው እንደነበሩ በእስራኤል ሀገር ብቻ አይደለም በዓለም በሙሉ እንዴት ያለ የታወቁ ሰው እንደነበሩ እስኪ ከሚያስታውሱት የመጨረሻ እንደው ትዝ ከሚሉት ከአስተማሯቸው እንደው የማይረሱ እንደው ከሚሰጡት ትምህርት ምሳሌዎቹ አስተሳሰቦች በዚሁ እንሰናበታለን እንግዲህ እሳቸው በርግጥ ወይም ለምሳሌ አድርጌ በሰጥ እኔ በዛን ጊዜ ገና ወጣት ነበርኩኝ አልተዳርኩም ነበር እና የነበርኩ ኦር ይሁዳ እንወር ነበር አሁን አንድ ቀን ሄጄ እኔ ኦሪት ትምህርት ማራለሁ ደስ ይለኛል በጣም ጥሩ ነው ግን እኔ ብቻዬን ሻባት ለብቻ አመት በዓል ምናምን አልኳቸው በኋላ ራሳቸው ነቅንቀው ኮል ሻባት በየሻባቱ በአመት በዓሎች ኢየሩሳሌም ሄደህ ትልቅ ይሽባለ ከዛ ሰንብታሉ አሁን በኋላ ከዛ ሄድኩኝ ከዛም በጥሩ ሁኔታ ተቀበሉኝ ከዛ በኋላ ነው እስራኤል ሀገር መግባቴን ያወቅኩትኝ እና እሳቸው በርግጥ ደግሞ የሚገርመው ስለ ኢትዮጵያውያኖች ጉዳይ በሚነሳው ጥያቄ በሙሉ ወደ እሳቸው ነው የሚላከው እሳቸው ናቸው ለሁሉም በዓለም በውጭ ሀገርም ለምሳሌ ብዙዎች ራቦች ብዙዎች ሰዎች ይጠይቃሉ በእስራኤል ሀገርም በትምህርት ቤቶችም ሆነ በሁሉ ነገር እሳቸው ነበር መልስ የሚሰጡት ልክ እንደ አባት ሆነው መልስ ይሰጡ የነበሩ እሳቸው ናቸው እና ስለኛ ለኢትዮጵያውያኖች በእውነት አባታችን መምህራችን ናቸው ሁለተኛ ደግሞ እሳቸው ሰፋራጅ ስለሆኑ እኔም ራሴ የወሰንኩትኝ ከሁሉ በፊት የተናገርኩት እኛ በሳቸው መንገድ ነው የምንሄድ እኛ የሰፋራጁን ተከትለን ነው የምንሄድ በማለት እኛ የምናደርገውም ያው በሰፋራጁ ነው እና ትልቅ አባታችን ናቸው ልንራሳቸውም እንዲያው ምን ጊዜም ቢሆን አይገባንም እና እግዚአብሔር በሰማይ ነፍሳቸውን ይማረው አሜን አሜን ራብ ዮሴፍ አዳነ በጣም ነው የምናመሰግነው የታላቁን ራብ ኦቫዲያ ዮሴፍን አንደኛ ሙት ምክንያት በማድረግ ነው እኔ ራብ ታላቅ የሆኑ የመንፈሳዊና የፖለቲካ መሪ ነበሩ ስልጣናቸውን ለስልጣን ብቻ ሳይሆን ህዝብን ለመርዳት ነው በተለይ የኢትዮጵያ ቤተ እስራኤል ግን ወደ ኋላ ወደፊት ምናልባት ወጣቶቹ ያወቁ ሲመጡ የበለጠ ማፍቀር እንደሚጀምሩ ይታወቀ ነው ከዚህ በፊት የኢትዮጵያ ቤተ እስራኤሎች
ፋይትሎቪች ራቢዮስ ፋይትሎቪች ነበሩ ከፍተኛ ጥረት ያደርጉ የነበረው ከዛ በኋላ ነው እንግዲህ እስራኤል ሀገር ከተገባ በኋላ ራቢዮሴፍ የሆኑትና ነፍሳቸውን ይማር ራቢዮሴፍ አዳነ በጣም እናመሰግናለን ወደፊት በሌላም ፕሮግራም እስከምንገናኝ ሰላም ተናስተን በጣም መስጋሪ የሰላም የጤና አዲስ ዓመት ያድርገው ክትባ ወኻቲማ ጦባ በዛት ሸም በጣም አመሰግናለሁ አሜን thank you